አላማም የማስረሳት ነው። ቅድም ለማለት እንደሞከርኩት እነሱ ሂስቶሪያንስ እንዳቀረቡት ሁለቱ ህዝቦች በትብብር ከዚህ ቀደም በፊት በታሪካቸው አብረው ቆመው ያቁሙ። ትላንትና የጣሊያንን ሬዚስተንስ እንኳን ብንመለከት የሸዋ አማራ የሚባሉ አማራ፣ ኦሮሞና በከፊል ጉራጌዎች ናቸው። እዚህ ላይ እነ ቀሪን ገረመውን መመልከት ነው። አንድ ቦታ ቀሪን ገረመው ምን ይላሉ? ቢሸፍቱ አካባቢ ስንደርስ እኛም ወደ ተራራው ወደ ማርያማችን እነሱም ደግሞ ወደ ውሃው አመት ባላ እንትናቸው ሊያከብሩ ሄዱ ይላሉ። ከፈረሱ ላይ ሆኖ ጣሊያኑ በኦሮምኛ ፎክሮ ግንባሩን መታው ይላል። አብሮ እኔም ስማቸው እኮ ይነገራል። ከራስ አበበ ጀምረሽ ምንድናቸው? ራስ አበበ ጎበና ዳጬ ልጆች ናቸው። ያስካለ ጎበና ልጅ ናቸው። እስከ ገረሱ ዱኪ ብትሄጂ እነ ሻቃ በቀለ ሁሉም አማራና ኦሮሞዎች ናቸው። እንዳልኩሽ ከፊል እንትኑም አለ ነው። ይሄን የማስረሳት ነው። ቅድም ስለ የጁ ደነስቲ ተወራ፣ ስለ እኔ ዘመዶች have the lineage አለኝ ፋሚሊ ትሪ እና ጎንደራን ፒሪዮዱን ወደ ታሪክ መሄድ እንችላለን። ግን ዋናው አንደኛው ይሄ ነው። ሁለተኛ ኦሮ አማራ ያመጣው ነገር ቢኖር አንድ ትርክት ቻሌንጅ አድርጎ ገልብጧል ነው የሚለው። አንድ ትርክት በኦነግ አካባቢ አንድ 40-50 ዓመት የበላይነት የያዘ ትርክት ነበር። ይህን ሁሉ የሚያካትት ኦሮሞ ምንም አይነት ቦታ ያልነበረው ዘላለም ሁሉ ጊዜ ሲደበደብ የኖረ ህዝብ ነው የሚል የበታችነት የሚያሰማል። አሁን እሱን ከዶክተር አብይ ጀምሮ እስከ ሽመልስ ይቀበሉ የለም። ነው የሚለቅሶ ፖለቲካ ነው። ትልቅ ታሪክ የሰራ ህዝብ ትልቅ ነገር ኢትዮጵያን ለመፍጠር የተሳተፈ ህዝብ እንዱ ዝም ብሎ ሁሉ ጊዜ እንደው እንደተገፈተረ ምን እንዳላድርጎ የሚያቀርቡ የደካማ ሳይኮሎጂ ይዞ ቀርቦ ይሄ ተሽሯል። ኦሮ አማራ አይቀበሉ። አሁን እኮ የትርክት የበላይነት ተገለበጠ። ያ ትርክት ትልልቅ የኦሮሞ ሂስቶሪያንዝም እኮ አሁን በሌላ በኩል እያዩት ነው። ያኛውን ቻሌንጅ አድርገውታል። እና እኔ እንዳልኩሽ መንፈስ ስልሽ ምንድነው ያንን ሁሉ ጊዜ ግጭት ላይ ያለ ሁሉ ጊዜ ጦርነት ላይ ያለ የሚባለው ናሬቲቭ ቻሌንጅ ኖሯል ማለት ያለው። ስለዚህ ሞመንተሙ አለ። እየተሰበሰቡ አምቦ ለምሳሌ ተሰብስበን ነበር። ነፍሱን ይማርና ዶክተር አምባቸው ነበሩ። የኦሮ አማራ ጥሩ ነበር። ትልቅ ስንት ሰው ነበር እዛ ነበር። መንፈሱ ሁሉ ጥሩ ነበር። የዛሬ አመት ማለት ነው። እና አንድ ይሄ ነው። ቅድም ሁለት አንድ ትንሽ ጨረፍ ያደርግሻል ነገር አለ ብዙ ጓደኞችም ስለሚያነሱብን። አሁን ኦሮ አማራ ስንል ኦሮ አማራ ብቻ ነው እያልን አይደለም። ግን መሰሪ ሆነ አሉታዊ ፕሮፓጋንዳ የተሰራው ሁለቱ ህዝቦች ላይ ነው። እና ያንን ማስተካከል መሞከር አለበት ከሚል እንጂ ኢትዮጵያ ውስጥ ሁሉም ሲግኒፊካንት ነው። በዛን ጊዜ የደቡብ ክልሉ እርጋታና ኢትዮጵያዊነት ባይጨመር ሶማሊያ ክልል ኢትዮጵያዊ መሪ አግኝታ እንደዚህ አይነት እርጋታ ባይኖር እኮ አገር ሊፈርስ ይችላል። ኢምፖርታንት ሮል ተጫውተዋል። እንደውም አንድ ፕሮፌሰር የደቡብ ምን አለኝ እንዴ እኛማ እኮ ባይኖር እናንተ እኮ ተጨራርሳችኋል። አንደርስቲሜት ለማድረግ አይደለም ለመቀነስ አይደለም። አሁን ደቡብ እየወጣ ያለው ሊደርሺፕ ከሞፋሪያት እስከዚህ ማን ነበር እሱ በጣም ጎበዝ ልጅ ወጥቷል። አሁን ደግሞ ከጉራጌ ብሔር ያለው ያስተዋ የሆኑ ኢትዮጵያን እየወጡ ነው ያሉት። ሶማሌ ክልል መቼስ ሙስጠፌን ታውቂያለሽ። አማራ ክልልም አሁን ከዛ አሰቃቂ አስቸጋሪ ሁኔታ ላይ ጥሩ መሪዎች እየወጡ ነው ያሉት። እንግዲህ የቀሩን የድሮዎቹ ናቸው። ፖለቲከኛ ነው ተርሶ ዶክተር? ፖለቲካ ቃሪኮ ፖለቲካል ፊሎሶፊ መምህር እኮ ነኝ። ግን ፖለቲከኛ ነው እንዴ ምን ማለት ነው? ፖለቲካ አስረጅ ፖለቲከኛ ማለት ለምሳሌ አንዱን መንግስት የሚደግፉ አንዱን የሚቃወሙ ወር ደግሞ አንዱ ውስጥ ገብተው የሚሳተፉ የትኛው ነው? ይሄን ማነሳው ለምን ነው? እኔ ፓርቲ የለኝም። ጥሩ ጥያቄ ነው።
የፖለቲካል ፓርቲ የለኝም፣ ግን ከመሰል ልሳሳት ይችላል። ማንንም ሰው አልመርም ስተች እኔ ጉረኛ ሆኜ እኔ እንዲህ ነኝ ልልሽ አይደለም የምፈልገው። ስተት ካየው ፖለቲከኛ ማለት ምን ማለት ነው? ፖለቲካ ግጥም አድርጌ አውቃለሁ እንዳይመስልሽ። ሳትወለጅ ጀምሮ ፖለቲካ ውስጥ ነበርኩ እኔ። በአፄ ኃይለ ሥላሴ ጊዜ ከሆነ 6 ወር ታስሬያለሁ። ተማሪ እንቅስቃሴ ላይ እንግዲህ አስተማሪ ናቸው። ይሄንን ማለት ሰው ለምንድን ነው ዶክተር? ምናልባት አንዳንዶች አሁን ሁለት ህዝብን ለማቀራረብ አሁን ይሄ ትልቅ ኃላፊነት ነው። በውስጡም እንቅስቃሴ ውስጥ እርሶም ስላሉ ምናልባት አንድ ኮርነር ውስጥ አንድን ሰው ያስይዙና የመንግስትን ፖለቲካ ብቻ ለማስፈጸም እንጂ የኡነትም የህዝቡን አንድነት ለመመለስ የሚሰሩት ሰዎች ካድሬ ከሆኑ የሚያረጉት ሰዎች ለአንድ አላማ ብቻ ከሆነ መልሶ ይሞታል እንቅስቃሴውና እንደው የሚሰሩት ሰዎች እነማን ናቸው? ቅድም ወደ አነሳው ጥያቄ ይመጣል። ምሁራኑ በራሱ ዝግጁ ነው ወይ? ጥግ የለውም ወይ? ኮርነር ሰርቶ ወይም ለራሱ ጥላ በጅቶ በሚመቸው ነገር ውስጥ ተጠልሏል። የኔ ልጅ ነገር ልንገርሽ፣ በህይወታችን ላይ ፖዚሽን መያዝ መሞከር አለብን። አንተም እንዲህ ልክ ነህ፣ አንተም እንደዛ ነህ የሚል የተልሞሰሞሰ ነገር መያዝ የለብን። ይሄ ነው የኦፖርቹኒዝም ሶርስ። ይሄ ነው እንደው ገባሻል። ስተት ስታይ ስተት ነው፣ ትክክለኛ ነገር ሲመጣ ትክክል ነው እንጂ አይ በቃ እንዴ ይሄንን ብል ምን ይሉኛል፣ አብይ እኮ ትክክል መንገድ ያዘ ብል አይ ኦፖርቹኒስት እኮ ልባል ነው። እንደዚህ በማባበልና በመፍራት which የእውነት ጠላት ፍርሃት ነው ነገርሻለሁ። ግን ከግሪኮቹ ነው የተማርኩት። ይሄ ማለት አልደግፍም ማለት አይደለም። በጎ የሆነ ፖለቲካል ፓርቲ ሳይደግፋሉ፣ በጎ የሆነ የፖለቲካ አመራር የሚሰጥ ሰው ይደግፋሉ። እኔ ግን የግድ አባል ልሆን አልችልም። ካሁን ወዲህ አባል ልሆን መሆንበት ምክንያት የለኝም። ኮዙን ሰፖርት ለማድረግ ነው ያነሳነው። ርዕስ ከባድ ስለሆነ በዚህ ርዕስ ዙሪያ ስር እየሰሩ ያሉ ሰዎች እነማን ናቸው የሚለው ካባ ራሱ የሚያስጨንቃቸው ሰዎች ቀላል ስላልሆኑ ነው ይህን ጥያቄ ያነሳሁት። አሁን አስቸጋሪ የሆነው እዚህ ሀገር ምሁሩ ነው። አልያዝ አልጨበጥ ያለው ምን እንደሚፈልግ የማናውቀው ምሁሩን ነው። ወዴት መሄድ እንደሚፈልግ የማናውቀው ምሁሩ ነው። ምሁሩን ሰው ሁሉም አይደለም። አሁን ዋናዎቹን ላንሳቸው። ለምን አልዳበረም ይሄ ግንኙነት? የጥቃት አቅጣጫ ነው። መቼም ቢሆን የጥቃት አቅጣጫ ሆኖ ይቀጥላል። ይሄ ሁለቱ ህዝብ ሶማሌ ይቀጥላል፣ ምክንያቱም ማጆሪቲ ነው። እዛ ጋምቤላ ይቀጥላል፣ ሰፊ ነው። ምክንያቱም እዛ አካባቢ ትርምስ ከፈጠርሽ ይሄ መንግስት ቢዚ ስለሚሆን ይሄ መሀሉን የፈለጉት ማድረግ ይቻላል። የሁለቱ ህዝቦች ግንኙነት እንዳይቀጥል የሚፈልጉ ሰዎች አሉ። አንደኛው ያልቀጠለበት ምክንያት ድህነትና የህዝብ ቁጥር ብዛት ነው። ድህነቱ ጥግ ያዘ ነው። ድሃ አባተ ማን ነው ሲባል የእንትና ሰፈር ልጅ ነኝ ነው የሚለው፣ አባቱን አይናገርም። የማን ልጅ ነህ ምናምን የጋሽ እንትና ሰፈር ልጅ ነኝ ነው የሚለው። ስለዚህ ድህነቱ እስካለ ድረስ ማንም ዳቦ ሊያቀብለው 5 ሳንቲም ሊሰጠው የሚችል ሰውን ይፈልጋል እንጂ ሜንስትሪሙን አይሰማም። ድሃ ህዝብ ቁጥር አባት የለውም፣ መቆጣጠሪያ የለውም። ምክንያቱም ሰው ስልጣን ማሰንበትና ትግል ላይ እንዴት ወጥቼ ገባለው እንጂ ህዝቡ እንዴት ነው እንዴት እንቆጣጠረው ቁጥሩን ምንም ተጥሏል። የሁለቱ በጣም ፖቴንሻል ትሬት ሆነው ይቀጥላሉ። ሁለተኛው የተሳሳተ ትርክት ነው። አላዛኝ ፖለቲካ ነው እዚህ ያለው። መንግስት እየመራ ሰው ማጆሪቲ ነኝ እንደዚህ ተበደልኩ ነው የሚለው። አሁን የኦሮሞ ልሂቃን ተበደልን ተረገጠን ነው። አገር እየመሩ ያለው እነሱ አይደሉ እንዴ? ምን መረገጥ ነው? አሁን ከዚህ በላይ ምን ይደረግ? ያኛውም ተበደልኩ ምናምን ነው። አላዛኝነት እስከ መቼ ነው የሚቀጣ? የተሳሳቱ ትርክቶችን እያመጡ አገርን ህዝብን ግራማ አጋባታል። ትንንሽ እውነታዎችን ትንንሽ ነገሮችን ሰንጥቆ አምጥቶ ለጥጦ ሰው ላይ እየጣሉ ሰው አሁን የሚሄድበት ነው ያጣው። ሶስተኛው ምንድነው? ቀጣይነት ያለው ስራ በህዝብ ግንኙነት መካከል ተሰርቶ አያውቅም። ግንኙነት ይሻክራል። የሻከሩ ግንኙነቶችን አሁን ተበደልኩ ተረሳው እንደዚህ ሆንኩ ማዕከላዊ መንግስቱ ላይ እንንትና ሮጡ የሚሉ ሰዎች አሉ። በግጭት የሻከረ ግንኙነት ያላቸው ሰዎች አሉ። ዘመናዊ የሆነ ባህላዊ የሆነ የግጭት አፈታት ዘዴ ተጠቅመን የህዝቦችን ግንኙነት አላከምንም። አሁን ለምሳሌ አንድ ማሳ ገበሬው በደንብ አድርጎ አልምቶ ክፍቱን ተተወው ቆሻሻ ነው የሚበቅልበት። የሚፈልገውን ዘር ማግኘት አይችልም። እንደገና ዘር ስለዘራሽ ብቻ እኮ አታገኝም። መንከባከብ አለብሽ። ይሄ ህዝብ በሰላም እንዲቀጥል አብሮ እንዲኖር ከተፈለገ ስራ መሰራት አለበት። ተጠንቶ ችግሮች መቀረፍ አለባቸው። ሌላው ምንድነው? የአመራር ብዥታ አለ።
አመራሩ ሰለሜ የሚጫወት አመራር ነው ያለው። አንድ አቋም ይዞ ምንድነው ማታ ከጽንፈኛው ጋራ ቢራ ይጠጣል፣ ከሰዓት በኋላ ጫት ይቀማል፣ ጧት ቢሮ የሚገባ አመራር ነው ያለው። አመራር ቁርጠኛ አመራር ሆኖ ያሳዩ አመራር እንዲማረጥ ይቻላል። ያ ቁርጠኛ አመራሮችን ምሳሌ ልጠቅስ ነው። አሁን የሶማሌ ክልል ሙስጠፌን ተመልከት፣ ቀጥ ነው ያረቀው። ምክንያቱም እንደ ሶማሌ ክልል ሸፍጥ የተሰራበት ቦታ አልነበረም። ባንዴ በቃ አላማ አለው፣ ቁርጠኝነት አለው። አፋር ስንት በደል የተፈጸመበት አካባቢ ነው። ጽደት ታረጉት፣ ተቆጣጠሩት። ቤኒሻንጉል ጉሙዝ እና አሻድሌ ተቆጣጠሩት። ደቡብ ተቆጣጠሩት። ብዙ ሸፍጦች የተሰሩበታል። ማዕከል ሆኖ መሞዳሞድ ሰለሜ አያስፈልግም። እንዲህ ሲታሰር ወደ እኔ ሲፈታ ወደ እሱ አይነት ነገር አይሆንም። በቃ አገር እንደው አገር ነው፣ አመራር እንደው አመራር ነው። በፊት የሽግግር ጊዜ ነው ብለን ነው። የሽግግር ጊዜው ቆሞ ቆራጥ አመራር መኖር አለበት። አሁን ያለው አመራር ትንሽ ጥያቄ ምልክት ውስጥ እንትን ነው። ፈሪ አመራር ነው ያለው። ፍርሃት ብቻ ላይሆን ይችላል፣ ሌላ ጥቅምና መሞዳሞድ ሊኖር ይችላል። ልሂቃኑን ልየው። አሁን እዚህ ጋር ልምጣ። ምሁሩን ልየው። ምሁር 4 አይነት ምሁሮች አሉ። ብቁ እውቀት ያለው ምሁር አለ። በስራ ሰርቶ አገር የሚለውጥ ተጽዕኖ የሚያመጣ እና ዶክተር አሉ። በቃ አስተማሪዎቼ ናቸው። በጣም ለተማሪዎቹ እልል ብሎ አጨብጭበው ክፍለ ጊዜያቸውን በናፍቆት የሚጠብቋቸው ምሁሮች አሉ። በየቢሮ ተክተው የሚሰሩ ምሁሮች አሉ። ሁለተኛው ፎርጅድ ምሁር አለ። እውቀት የለውም፣ ዲግሪ አለው። እንደዚህ ያለው ለምሳሌ የእርዳታ ዲግሪ ወሰደ። የእርዳታ እህል አይበቅልም። የእርዳታ ስንዴ ብታመጪው አይበቅልም። እንዳይበቅል ተደርጎ ነው የተሰራው። መጀመሪያ ከመጡ በኋላ ብቃት የላቸውም። ተማሪ አጨብጭቦ ነው ፊርማ እየተፈራረመ ነው ክላስ አይውጡ የሚለው። በየቢሮ በድካም የታወቁ ናቸው። እነዚህ ሰዎች ሁሌ መጠጊያ ይፈልጋሉ፣ ጋሻ ይፈልጋሉ። ጋሻቸው ፖለቲካ ነው። ጽንፈኛ ፖለቲከኞች አሁን 107 እና 108 ፓርቲ ያሉን። አንዳንዶቹ እኮ ዝም ብሎ በቃ ፓርቲ ፎር ዘ ሴክ ኦፍ ፓርቲ ናቸው። ለምንድን ነው መሸሸጊያ ፍለጋ አለ። አሁን በየዩኒቨርሲቲው በምትሄጅበት ጊዜ 40 ዓመት 30 ዓመት አስተምሮ አንድ አርቲክል የሌለው መምህር አለ። ዋና ምንድነው ጋሻና ጦር ይዞ ቢሮ ነው የሚያሳድደው። ተማሪዎች አሁን ዩኒቨርሲቲ የመገዳደያ ሴንተር ሆኖ ነበር። ጽንፈኛ መምህራኖች አሉ። ስራ የላቸውም። ስራቸው ሰዎችን እንትን ይመስል። አንዳንዱ እኮ ባለ ፓርቲ የቄራ ቤት ሰራተኛ ነው የሚመስለው። ሁሌ ብልት ነው የሚታየው። ሁሌ እንዴት እንደሚገነጣጠል ነው የሚያየው እንጂ አንድ ሆኖ አይታየውም። እንደነዚህ ያሉ። ሌላው ምንድነው ቅጥረኛ ምሁር አለን። ቅጥረኛ አለን። አሁን ዝም ብዬ አንድ ምሳሌ ልንገርሽና እጄ ላይ በኦሮሞ ስታዲስ ላይ የተሰሩ 93 ከአገር ውጭ ያሉ መጻፍቶች፣ ቴሲሶች እና መመረቂያ ጽሁፎችን አመጣሁና ታሊ ሰራው በእንትናቸው በቲማቸው። በምሰራበት ጊዜ ከ93ቱ 69ኙ ዲኮንስትራክሽኒስት ናቸው። ኮሎኒያሊዝም፣ አቢሲኒያን ኮሎኒያሊዝም፣ ኢትዮጵያን ኮሎኒያሊዝም ኦቨር ኤሪትሪያ፣ ኢትዮጵያ በቃ ጭቆና ኮሎኒያሊዝም ውስጥ ነው ያለ ነው። ኦሮሞ ኮሎኒያሊዝም ካለ ሌላው ምንድን ነው የሚለው? ኦሮሞ እኮ እንትን ነው፣ አርኪቴክት ነው፣ የዚህ አገር መንግስት መስራች ነው። ሌሎቹ ምንድነው? ቫዮለንስ ኤንድ ፓወር ስትራግል ነው የሚሉት። ሌላው ምንድነው? ሊበሬሽን ሙቭመንት ነው የሚሉት። ከነዚህ ውስጥ በፐርሰንት ሳስቀምጥ 74% ዲኮንስትራክሽኒስት ነው፣ 25% ሶሻልና ካልቸራል ዴቨሎፕመንት የሚያወራ ነው። ከሱ ውስጥ ከነዚህ ውስጥ 24ቱ ብቻ ነው፣ 25% ብቻ ነው። ይሄ ምንድነው? ስፖንሰር የሚደረግ ምሁር አለ። ልዩነት ላይ ብቻ እንዲጽፍ ልዩነቱን ብቻ። አንዳንዶቹ አሁን ስኮላርሺፕ ከተሰጣቸው በኋላ የፈረንጅ ወዳጅ የለንም፣ የውጭ ጣልቃ ገብነት አለብን። የምሁሩን ልጨርስና ሌላው ምንድነው? የመኖሪያ ፈቃድ ፈላጊ ምሁር አለ። በስደት ከዚህ አምልጦ ከሄደ በኋላ መመለስ አይፈልግም። የመኖሪያ ግሪን ካርድ ስለማይሰጠው ማጠልሽ አላዛኝ ምሁር አለ። እየየ ነው ሁሌ። ምክንያቱም ተቃዋሚ ሆኖ መታየት አለበት ግሪን ካርድ ለማግኘት፣ የመኖሪያ ፈቃድ ለማግኘት። አውነግ ነኝ እንትን ነኝ እዛ ከሄድኩ ሞታለሁ፣ ስለዚህ የሆነ መጠጊያ ይሰጠን ብሎ ለዚህ ብዙ ምሁራኖች አሉ።
ምሁሩ አመቻ አይደለም። ምን እንደሚፈልግ ጥቂት ምሁራኖች ናቸው አገር ግንባታ ላይ የተሳተፉ ያሉ ጥቂት ምሁራኖች ናቸው። ሌላው ምንድነው ችግራችን? የውጭ ጣልቃ ገብነት ነው። የውጭ ጣልቃ ገብ 3 አይነት ጣልቃ ገብነት አለብን። አንደኛው የምንኖረው በግብጽ ኮሎኒያሊስት ቁጥጥር ስር ነው። ግብጽ እንግሊዝና ጣሊያን ይውጣ እንጂ ቅኝ አገዛዝ በእኛ ላይ ግብጽ መስርታ ትኖራለች ከጥንት ጀምሮ። የውስጥ ፖለቲካችን የሚመራው የሚተራመሰው በግብጽ ነው። የውስጥ ግንኙነታችን ቁጥጥር ውስጥ የወደቀው በግብጽ ነው። የውጭ ፖለቲካችን ኢኮኖሚያችን እንዲታፍኖ የተያዘው በግብጽ ነው። መቼ እንደምንወጣ አላውቅም። እየወጣን ነው። የህዳሴው ግድብ መጠንከር መበርታት አለብን። ስቴፕ አሁን ይሄ መጀመሪያ ከግብጽ እጅ አሁን እዚህ ሀገር የኤርትራን ተገንጣዮቹ ከ1952 ጀምሮ ወስደው እያሰለጠኑ ሬዲዮ ኦምዱርማን ሬዲዮ ካይሮ እየከፈቱ በግብጽ እንግሊዝ ተባራ ነው የወጣቸው። ከዚህ ንጉሱ ከመጡ በኋላ ቅኝ ግዛት ከኬንያ ኢስት አፍሪካን ለመመስረት ስትል ተባራ ነው የወጣቸው። ተባራ ከወጣች በኋላ አርፋ አልተቀመጠችም። ቆለኛውን የኤርትራ ትግራይ ትግርኝ መንግስት መሰረታላችሁ፣ የኦጋዴኑን ከሶማሌ ጋር ትወጣላችሁ፣ የጋምቤላውን ከሱዳን ጋር ትወጣላችሁ ብላ ካርታ ሰርታ ነው ሄደችው። ያንን ሁሌ ክሊክ ታደርጋለች። አሁን እነዚህ ቴሲሶች የተሰሩት ግማሹ እንግሊዝ ሀገር ነው፣ ግማሹ ይሄ የስዊዲሽ ሚሽነሪ አለ፣ የሚሽን ልጆች አሉ። ከዚህ ሄደው ስኮላርሺፕ ካገኙ በኋላ ለባይብል ስተዲ ሄደው እኮ ስለ ኮሎኒያሊዝም ቴሲስ ይጽፋል። ለባይብል ፒኤችዲ ሊያጠና ሄዶ ስለ ኮሎኒያሊዝም ቴሲስ ነው የሚጽፈው። እንደነዚህ ያሉ ውስጥ ጣልቃ ገብተው ነገራችንን የሚያተራምሷል ተከፋዮች አሉ። በጣም ጥሩ። እሺ አንድ ትዝ ያለኝ ነገር ልንገርሽ። የኦሮ አማራ በተነሳ ቁጥር በተለይ ትግራይ አካባቢ ያሉ ልሂቃን፣ ፕሮፌሰሮች፣ መምህራን በእብደት እየተሳደቡ ነው ሲናገሩ የነበሩት። ፖለቲሻኖቹ እንኳን ይገባኛል ነው አላልናችሁም ይኸው ከሰምኩ የውሸት የማጭበርበር እያሉ ሲሳደቡ ነበር። እና ከዚህ አኳያ ትንሽ ትዝ ያለኝ ልንገርሽ። የመጀመሪያው በዩኒቨርሲቲ ደረጃ ደብረ ብርሃን ላይ ነው ኦሮ አማራ ስብሰባ የተካሄደው። ሁለተኛው ወሎ ዩኒቨርሲቲ ነው። እነ ፕሮፌሰር እስቅያል ገቢሳም ነበሩ፣ እነ ሌንጮ ባቲም ነበሩ። ወሎ ላይ አንድ አዲስ ነገር ነው ፕሮፌሰር አባተ አሁን ፕሬዚዳንቱ ያመጣው። ምንድነው ያለው? ዝም ብሎ በየዩኒቨርሲቲ መዞር ሳይሆን ስትራክቸር በጀት ይሰራለት፣ አንድ የተቋም አካል ይኖረው ተብሎ ተወሰኑ ወጣቶች ከኦሮሚያ ክልልም ከአማራ ክልልም ተሰብስበው አንድ ሆቴል 2 ሳምንት የሰሩትን ፕሮግራም አይቻሉ። ሶስተኛው ሊሆን የነበረው ጅማ ላይ ነው እያለ ፕሮግራሙን አውጥተውት ነበር። ለምን ተቋረጠ ብለን ብንል ምንም ሌላ ሰበብ አያስፈልግም። ያቋረጠው ኮሮና ነው ያቋረጠው። አዞፍ ትላንትና ከፕሮፌሰር አባተ ጋር ሁሉ በስልክ አውርተናል። ይህ ኢሹ ተነስቷል እና ኢንስቲቱሽናል የሆነ ቦዲም እንዲያገኝ አትሊስት በአካዳሚያው ደረጃ እየተገናኙ ወረቀቶች እንዲቀርቡ ሀሳብ እንደመለዋወጥ ነው ያለ። መቼም አይ ሆፕ ይሄንን ወረርሽኝ ስንሻገር መልሶ ሪቫይቭ ሊያደርግ ይችላል። እኔ ግን ዝም ብሎ ሳይኮሎጂካሊ ይገርመኝ በምን አይነት ቁጣ የህወሓት እንደራሱ ሲገልጹት እንደነበር መቼስ ቴፖቹን ማየት ይቻላል። በጣም 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 በንዴት በስድብ ደረጃ ስም እየጠቀሱ ምክንያቱም አቶ ጌታቸው እንዳለው ሆምወርካችን በደንብ አልሰራንም ማለት ነው ያለው በአደባባይ ወጥቶ ተናገረው። እና ለኔ ያ ከፋፋይ ትርክቱ ተሸንፏል ማለት ነው። ከፋፋይ ትርክቱ ተሸንፏል። ኦሮ አማራ የሚለው ነገር ለካ አብረው ኖረዋል ማስታወስ አንድ ህዝብን የበታች የሚያደርገው ነገር ምኑ ያለ ማስታወስ ነው። እዚህ ላይ ነው ታሪክ በጣም ወሳኝ ቦታ የሚይዘው። ታሪካቸውን ማያስታውሱ ሰዎች ይላል
ኤሊ ኬዱሪ ለመገዛት ይመቻሉ ይላል። ኦሮሞና አማራ ለመገዛት እንዲመች ተደርጎ ነው ታሪክ እንዳያስታውስ ትናንትና ዝም ብሎ ወይ ባቡር ጣቢያ እንደተገናኘ ህዝብ አድርገው ነበር ሲያወሩ የነበሩ። ከተዋወቀም ሲገዳደል የነበረ ነው የሐሰት ትርክት እና ይሄ ነው ያለው። ለኔ ፊሎሶፊካሊ ያ ከፋፋይ እንትን ብሏል። አሁን ለምሳሌ ፕሮፌሰር ፍቅሬ ቶሎሳ መጽሐፍ ወሰዱ በአይኒ ስታንዳርድ በታሪክ እንትን ያሉ የታሪክ እንትኖች ምንም ላያልፍ ይችላል። ግን የፈጠረው ስሜት ኦሮሞና አማራ ጠላት ነው የሚለውን አልፎ እንደውም የአንድ አያት ልጆች ናቸው ብሎ የቀረበው አንድ ቶተሚክ ፓረንትስ አላቸው ያለው እንዴ ለፖለቲካው ምን አይነት ድባብ እንደፈጠረ መቼስ ዛይለም ግንኙነት ወይም ሙቭመንት ወይም እንቅስቃሴ በተለይ ሀገራችን ከ2008 ዓመተ ምህረት ጀምሮ ከቅርብ ጊዜ ወዲህ ኦሮ አማራ የሚለውን ነገር እየሰማንበትና መሬት ላይ ወርዶ አንዳንድ ሁነቶች ያስተዋልንበት ጊዜ መሆኑ ይታወሳል። በዚህ ዙሪያ የሚንሸራሸሩ ሀሳቦችን ከእናንተ ጋር እየተወያየን ነው የምንቆይ የሚሆነው። ለዚህ ውይይትም እንግዲህ 3 እንግዶች እንደተለመደው እዚህ ዋልታ ስቱዲዮ ድረስ ተገኝተዋል። እንግዶቻችንን ባጭሩ ለማስተዋወቅ ያክል ዶክተር ዳኛቸው አሰፋ የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ናቸው፣ እዚህ ስቱዲዮ ድረስ ተገኝተዋል። እንዲሁም ዶክተር አለማሁ ክፍሌ የህግና የታሪክ ምሁር ናቸው ኮተቤ ዩኒቨርሲቲ ወይም ሜትሮፖሊታን ዩኒቨርሲቲ ነው እዚህ የመጡት። በተጨማሪም ዶክተር ብርሃኑ ለሜሶ እንዲሁ የታሪክ ምሁር ናቸው። በተመሳሳይ ከዚሁ ከሜትሮፖሊታን ዩኒቨርሲቲ ነው እዚህ የተገኙት። እንግዶች ጥሪያችንን አክብራችሁ እዚህ ስለተገኛችሁ በዋልታ ቴሌቪዥን የነጋገር ፕሮግራም ተመልካቾች ስም ከልብ አድርጌ አመሰግናለሁ። እንደው እንደ አይስ ብሬከር እንዲሆን ስንናወጋ በተም ወቅታዊ ከሆነ ነገር ተነስተን ብንጀምረው ደስ ይላል። ያው ዶክተር ወርሶ እየመጣው እንደሆነ ስላወቁ ነው ሳንኩት ይመስለኛል። ሰሞኑን ሶሻል ሚዲያውም ላይ በጣም መነጋገሪያ ሆኖ ነው የከረሙት። አንዳንድ የሰጧቸው ኮሜንቶች ለነገሩ ሌላም ጊዜ አነጋጋሪ የሆኑ ሀሳቦችን ለህብረተሰቡ ያው ከፍልስፍናም ጋር ስለሚያያዝ ፊሎሶፊውም እንደሆነ አይታወቅም ስነ ልቦናችንን ትንሽ የሚኮረኩር ሀሳብ ጫር ማድረጎት የተለመደ ነውና አንዱ ምንድነው ሰሞኑን ጫጫታ አለ። ወል ሰሞኑን ሀገራችን ላይ ትልቅ ትግል ነው ያለው እና አንዳንዶቻችን እዛ ውስጥ ለመሳተፍ እየሞከርን ነው። ስትታገይ ደግሞ የምታገየው አካል ዝም ብሎ አይመለከትሽም። እኔ ብቻ እናገራለሁ፣ እኔ ብቻ መልእክቴን አስተላልፋለሁ፣ ሌሎቹ ግን እንደው በጥሞና በእርጋታ ይመልከቱልኝ ማለት አይቻልም። 360 የሚባለው ቡድን ነው ሲሰድበኝ ኖረው። አሁን እዛ ዲቴል ውስጥ አልገባም። ግን አንድ ትንሽ ትዝብት ለማቅረብ ለነኚህ ጎበዞች ሰዎች ተደራጅተው ቀጠሮ ይዘው ተሰብስበው ለመሳደብ ይሄ ቢገርም ነው እና ሰውየውን ብቻ ሳይሆን አባቱንም አያቱንም እህቱንም ወንድሙንም ጨምሮ የምንስ የሚገርም ነው። በእኛ ጄኔሬሽን እንዲህ አልነበረም። እንደ ኃይለ ፊዳ የተሰደበ የለም። አባቱ ግን አልተሰደቡም፣ እናቱም አልተሰደቡም። ብርሃነ መስቀልም ተሰድበዋል፣ እሱም እንደዚሁ እና ይሄ ትራዲሽን የሚገርም ነው። አሁን ባለሁበት ሁኔታ ለነኚህ ሰዎች እኔ የምሰጠው መልስ የለኝም። ለምን ትልቅ ትንቅንቅ ላይ ነው ያለ ነው። የኔ አሁን ፕሮጄ ምንድነው ብለሽ ብትይ ወልቃይት ጠገዴ ነው። ለራያ ለዶክተር መንግስቴ ስራ ጀምረዋል። ምርጫ እናካሂዳለን ስለተባለ እዛ አካባቢ የወልቃይት ጠገዴ ጉዳይ ምንድነው የሚለው ነው የሚያሳስበኝ እንጂ የዳኛቸው አባት የምርጫ ቦርድ ኃላፊ ነበር የሚለው ሀሰት አያሳስበኝም። ወይ ዳኛቸው እንዲህ ነው ወይ እንዲህ ነው ከመንገድ የወጣ ስለሆነ ሌሎች ብዙ ተማሪዎች አሉ ሊመልሱላቸው የሚፈልጉ ያውም ተው እያልኩ ነው። እና ወደዚህ ነው ትግሉ በጣም የፋም እና እኔም እጠብቃለሁ። መሰደ ሰው እኮ በጥይት ይመታል።
መሰደብ ምን አለበት? የሆነው ልሻለሁ። በጣም ጥሩ። ስለ ያው ከርዕሳችን መጣ ስለሚል እንደው አየሩ